ላወቀበት ሰው ቤቱም ሰማይ ነው፣ ቤቱ መንግሥተ ሰማያት ነው። ያላወቀበት ሰው ደግሞ ቤተክርስቲያን ውስጥ ሆኖም ሲኦል ይገባል። ቤትንም መንግሥተ ሰማያት ማድረግ ይቻላል። ሰውን ወደ ክርስቶስ ነው መውሰድ ያለባቸው። ወደ መጠጥ አትውሰዱ። ሰው እና አንዳንድ እንበል እያላችሁ አትውሰዱ። አንዳንድ እያላችሁ ነው በዚያው ጠፍታችሁ የምትቀሩ። ክርስቶስ ሲፈርድ ስለማናየው በክርስቶስ ዳኝነት ፊት ቆመን እዚህ እንቀልዳለን። ክርስቶስ እኮ እዚህ ያለ ዘመዶች፣ ሩቅ እንዳይመስላችሁ። የሆነ አባታችን ወይ በሰማይ የምትኖር ስምህ ይቀደስ ስንለው ጊዜ እዚያ ላይ አይቆሞ እኛን እንደው እንደዚህ ዘቅዘቅ ቀርቆ አይ እነዚህ ልጆች እያለ የሚያይን መሰላችሁ? ለምንድን ነው ታዲያ ለእያንዳንዳችን እየተገለጠ ደህና ነህ ገብረ ሥላሴ፣ ደህና ነሽ ወለተ ሥላሴ የማይለን? ኩራታችን ስለማያስቀምጥ። አሁን እናንተ እንደው አሁን ክርስቶስን እንደው በህልማችሁ ብታዩት ራሱ አሁን እኔን ትሰሙኛላችሁ? አይ አባ አንተ ትለፈልፋለህ፣ እኔ ሌሊት ማንን አግኝቼ እንደመጣሁ አላወቅክ ነበር የምትሉኝ ማለት ነው። እዚህ አንድ ጥቅስ እየሸመደድክ አትሩት። የታይዋ እግዚአብሔር የሚገኘው በመኖር ነው። አንዲት ጥቅስ ማርያም ታማልዳለች። ሞኝ እንኳን ማርያም እኔ ያማልዳለሁ። ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቱ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱስ ሚካኤልና የትጉሃን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ረድኤታቸውና በረከታቸው ከእኛ ጋር ይሁን። የተከበሩ አባታችን መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ስራ አስኪያጅ፣ የተከበሩ አባታችን መላከ ፀሐይ አባ በጽሐ የደብረ ፀሐይ ቅዱስ ሚካኤል ገዳም አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት አደራችሁ? ልዑል እግዚአብሔር ፈጣሪያችን ይሄን ቀን ስለጨመረልን ለዚህ ቀን ስላደረሰን ክብር ምስጋና ለእርሱ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ የምንማማርበት ርዕስ መላእክት ሲወጡና ሲወርዱ ታያለህ በሚል ርዕስ ነው የምንማማረው። እስኪ በሉ መላእክት በሉ። ሲወጡና ሲወርዱ ታያለህ። ድገሙ። መላእክት ሲወጡና ሲወርዱ ታያለህ። ሶስተኛ ሲወጡና ሲወርዱ ታያለህ። እሺ ሁላችንንም ያሳየን መድኃኒዓለም። የዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። የጻፈልን ደግሞ ዮሐንስ ወንጌላዊ ነው። ዮሐንስ ወንጌላዊ የሚታወቅባቸው ብዙ መታወቂያዎች አሉት። አንደኛው ክርስቶስን በመውደድ የሚታወቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በመውደድ የሚታወቅና የልብ ወዳጅ ሆኖ እስከ እግረ መስቀሉ ስር የተከተለ በኋላም ዕድሜ ዘመኑን የክርስቶስን መከራ እያሰበ አንድ ቀን ሳይስቅ የሞተ ወይም ከዚህ ዓለም የተለየ ማለታችን ነው፣ የተሰወረ
በቤተ ክርስቲያናችን ትውፊት አልሞተም ተሰውሯል ተብሎ ነው በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት የምናምንና የተሰወረ ትልቅ ወንጌላዊ ነው። ከወንጌላትም የጌታችን የመድኃኒታችን ኢየሱስ ክርስቶስን መለኮታዊ ባህሪውን የባህሪ ጌትነቱን አብዝቶ በመጻፍ የሚታወቅ አባት የሐዲስ ኪዳን ትንቢት የሚባለውን ራእየ ዮሐንስን ከመንግሥተ ሰማያት ድረስ ገልጦ የጎበኘ ያስጎበኘ ያሳየን ዓይኑ የጠራለት ከሊቃነ መላእክት ጀርባ በላይ ወጥቶ ሕሉና ሥላሴን መጥቆ ያመሰጠረ የምስጢረ ሥላሴ የሃይማኖት ወንዝ እና ምንጭ የሆነ አባት ነው ቅዱስ ዮሐንስ ወንጌላዊ። ሌላው የሚታወቅበት የእናታችን የቅድስት ድንግል ማርያም ፍቅር የጸናለት ሰው ነበረ። እንግዲህ እንደምታውቁት የሰው ልጅ በእግዚአብሔር አርአያና አምሳል ተፈጠረ ተብሎ ሁላችሁም ታውቁታላችሁ። የእግዚአብሔር አርአያና አምሳል ከሚባለው ውስጥ አንዱ አምሳለ እግዚአብሔር የሚባልበት ሰው አዋቂ ፍጡር መሆኑ ነው እና ፈጣሪውን እንዲያውቅ ተፈቅዶለት ነበረ። ሌላውን እውቀት ብቻ ሳይሆን ፈጣሪውን የማወቅ ጸጋ የተሰጠው ነው። የሰው ልጅ አንድነቱን ሦስትነቱን እንዲለይ የተፈቀደለት ሰው ነው። እውቀት የሰው ነው። እንስሳትም አእምሮ አላቸው፣ እኛም አእምሮ አለን። እኛና እንስሳትን ግን የሚለየን ምንድን ነው? ሰው እግዚአብሔርን መስሎ ተፈጠረ የሚባልበት ምክንያት ሰውን ያስከበረው አዋቂ ነፍስ ስላለው ነው። ክፉና በጎ የመለየት ስልጣን ያለው የሰው ልጅ ብቻ ነው። ክፉና በጎን የማድነቅ የመመሰጥ የመራቀቅ ነገ ያለው ራሱ ሰው ነው። ለእንስሳት ነገ የላቸውም። ለግዙፋን ፍጥረታት ለሚታዩትም ለማይታዩትም ነገ የላቸውም፣ እቅድም የላቸውም፣ ስጋትም የላቸውም። ሰው እኮ ፍርሃትም ስጋትም ያለው ነገ ስላለው ነው። የነገ ፍጡር ስለሆነ ነው። የሰማይ ቤት ስላለው ነው። እንስሳት አራዊት አይደነግጡም፣ ምክንያቱም ከሞት በኋላ ሕይወት የላቸውም፣ ነገም የላቸውም። እንስሳት ይሄይሱን እስመ አልቦሙ ደይን ዘይጸንዖሙ፣ እንስሳት ከኛ ይሻላሉ ይላል ዕዝራ ሱቱኤል። እነሱ ከሞት በኋላ ፍርድ አይጠብቃቸውምና እነሱ ፍርድ ስለሌለባቸው አይሰጉም፣ አይፈሩም፣ አያደንቁም፣ አይተቹም፣ አይሰለቹም፣ አይደነቁምም፣ አይደሰቱም፣ አያዝኑምም፣ አያለቅሱምም። እንስሳት ሰው እኮ የሚያዝነው የሚፈራው የሚደነግጠው የሚጨነቀው ዓላማ ያለው ፍጡር ስለሆነ ነው። መዳረሻ ያለው ፍጡር ነው የሰው ልጅ። ዝም ብሎ የተቀመጠ አይደለም። ፍርሃት ራሱ የተፈጠረልን የነገ ሰዎች ስለሆነ ነው። ቀና ብለን የተፈጠርነውም ለዚያ ነው። እንስሳት ተጎንብሰው የሚሄዱት ምድር እያዩ እዚሁ ምድር ይቀራሉ እንጂ የሰማይ ሕይወት ስለሌላቸው ነው። ሰው ግን ቀና ብሎ የሚሄድበት ምክንያት ሰማያዊ ሕይወት ስላለው ነው። እንዲህ ብለን ተፈጥረናል። አእምሯችን የተከናወነ ነው። ክብራ ለነፍስ ነባቢት አእምሮ ማር ይስሐቅ የተባለ አባት ሲናገር የሰው ልጅ ነፍስ፣ የአዋቂት ነፍስ፣ የነባቢት ነፍስ ክብሯ ዕውቀት ነው። ሰውን ከእንስሳ የለየው ዕውቀት ነው። ዕውቀት የሌለው ሰው አይባልም፣ ጎደሎ ነው። ሰው ሶስት ተፈጥሮ ነው ያለው። ታውቃላችሁ የእግዚአብሔር ቤተሰቦች፣ ሶስት ተፈጥሮ። አንደኛው ሥጋ ይባላል፣ ሁለተኛው ነፍስ ይባላል፣ ሶስተኛው መንፈስ ይባላል። ሥጋ ይሄ የምናየው ነው፣ ገዝፎ የምናየው ይሄ ከላይ የሚታየው። መንፈስ የሚባለው አእምሮ ነው። ነፍስ የሚባለው ደግሞ ተለይታ የምትሄደው ናት። ያቺ አርአያ እግዚአብሔር ናት። አሁን ልብ በሉ፣ ሰው የሶስት ነገሮች ግጥምጥም ነው። ከሶስት ነገር ነው ተሳክቶ የተፈጠረው፣ ከሥጋ ከነፍስና ከመንፈስ። ነፍስ የምንላት ተለይታ የምትሄደው፣ መንፈስ ጭንቅላታችን ወይም አእምሮ የሚባለው ከውስጥ ያለው የምናስብበት፣ ሥጋችን ደግሞ ሥጋ ነው። እንግዲህ ሰውነቱ ከሶስት ነገሮች የተዋቀረ ስለሆነ የሰው ልጅ ሙሉ ሰው ለመሆን በሶስት መልኩ መመገብ አለበት ማለት ነው። እንጀራ ሲበላና ውሃ ሲጠጣ ምኑን ይመግባል? ንገሩኝ እንጂ። አቤት በጣም ግሩም። ሲማር ምኑን ይመግባል? መንፈሱን። እስቲ መንፈሱ በሉ።
በጣም ግሩም። ሲጸልይ፣ ሲታረቅ፣ ሲያስቀድስ፣ ሲቀድስ፣ ሲቆርብ፣ ሲጾም ምኑን ይመግባል? ነፍሱን። ጎበዞ ናችሁ ማለት ነው። በጣም ግሩም ነው። አሁን እናንተ ግን ምናችሁን ብቻ ነው የምትመግቡት? ስለዚህ ምንድን ናችሁ? ከብት ማለት እናንተን አይደለም። ይቅር በሉኝ እንደው በሞቴ እንዳትቀየሙኝ ማምላክ። እውነቴን ነው እኮ ሰው እየበላ ብቻ የሚውል ሰው ከብት ነው። እንዴ አንተ ምንድን ነህ? እስቲ በሉ ስጋ በሉ መንፈስ በሉ እንጂ እና ምንድን ለስጋችሁም ትላላችሁ እንሰራለን በሉ እንጂ ለስጋችሁ ምን ማድረግ አለባችሁ? እሺ ለመንፈሳችንሳ እንማራለን በሉ እንጂ ለነፍሳችንሳ እንጸልያለን፣ እንጾማለን፣ ንስሐ እንገባለን። ሰው ስለዚህ በቀን በቀን ሶስቱን ያላደረገ ሰው አይባልም። ሰው አይደለም። አሁን እኮ ሁሉም ቢናገሩት ሆድ ባዶ ይቀራል ነው እንጂ በዓለም ላይ ሰላምም የጠፋ መስማማትም የጠፋ ችግርም የጠፋ ምን ብቻ ነው? ስጋ ብቻ በዓለም ላይ ስለበዛ ነው። ከብት ስለበዛ ነው። አይምሮ የለም፣ መማር የለም፣ ማስተዋል የለም። ወሬ ብቻ፣ እንጀራ ብቻ፣ ምሳ ብቻ፣ ቁርስ ብቻ፣ ውሃ ብቻ፣ እንቅልፍ ብቻ። ይህ ሰው አይደለም፣ ሰው አይባልም። ይሄ ማሰብ እኮ አለብን። የሰው ልጅ እንደ ሰው እንደ ባለ አእምሮ አስቡ እንጂ ብሏል ቅዱስ ጳውሎስ። እንደ ባለ አእምሮ